ዘወትር ደሳለኝ በመጨረሻም የልጅነት ህልሜ ነው ፓሽኔ ነው የሚለውን ነገር አግኝቷል። ፈጣሪ ከረዳኝ ዓለም አቀፍ ሰው ነው መሆን የምፈልገው በማለት ከአንድ ዓመት በፊት የተናገረው ንግግሩ ከአንድ ዓመት በኋላ እውን ሆኖለታል። ጉዳዩን እንነግራቸዋለን። ከኢቢኤስ የለቀቀበት ትክክለኛ ምክንያት ይሄው የልጅነት ህልም ጉዳይ እንደሆነ አረጋግጠናል። ሁሉንም አንድ በአንድ ታደምጡታላችሁ። ከኢቢኤስ ሐዘን ጋር ተያይዞ ዘወትር የት ሄዶ ነው ቢያንስ ለልቅሶ እንዴት አልተገኘም የሚለው ምላሽም በቪዲዮ ውስጥ የሚነሳ ሐሳብ ነው። ቪዲዮውን እስከ መጨረሻው ተከታተላችሁ ሐሳብ አስተያየታችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን ዝለቁ። አንዳንድ የምንፈልጋቸው ነገሮች ባልጠበቅነውና ይሆናል ብለን ባላሰብናቸው ጊዜ ሲሆኑ እንመለከታለን። ሌላ ጊዜ ደግሞ የምንፈልገውን ነገር ለማግኘት ስንል ያለንበትን የምቾት ቀጠናና ስኬት ትተን እንዲሆን ወደምንፈልገው ነገር እንጓዛለን። ለዛም ህልምና ፍላጎታችን ብዙ መስዋዕቶችን እንከፍላለን። ዘውትር የሚፈልገውን ነገር ለማግኘት ተጉዟል። ደግሞም የሚፈልገው ነገር ወደሱ መጥቶለታል። ለዚህ ለሚመኘው ነገር ሲልም ያለበትን የምቾት ቀጠናና ስኬት በመተው ወደ አዲስ የህይወት ጉዞ ከትልቅ ተስፋ ጋር ተራምዷል። እየተሳካለትም ይመስላል። ምናልባትም የትኛውም ጋዜጠኛም ሆነ የፕሮግራም አቅራቢ መሆን የሚፈልግ ሰው ጅማሮ በኢቢኤስ ቴሌቪዥን ቢሆንለት ደስታው ነው። ምክንያቱም ኢቢኤስ ጋር ሁሉንም ነገር በቀላሉ ለማግኘት ስለሚችል ኢቢኤስ በጀመረ ማግስት ዕውቅና ይትረፈረፍለታል። በመላው ኢትዮጵያውያን የመታወቅ ዕድልን ያገኛል። ተወዳጅነትንም ያተርፍበታል። የገንዘብ ጥያቄውን በቀላሉ ይፈታል። እሱም ብቻ ሳይሆን በዙሪያው ያሉ ሰዎችን የገንዘብ ፍላጎትን መሙላት የሚያስችል ገቢን ያገኝበታል። ወዲህ ደግሞ በቀላሉ ሊገኙ የማይችሉ ትልልቅ ዕድሎችን ይፈጥርበታል። ከሀገሪቱ ትልልቅ ባለሥልጣናት፣ ቱጃር ባለሀብቶች፣ የውጭ ኤምባሲዎች፣ የኪነ ጥበብ ሰዎችም ሆነ ስፖርተኞች ብቻ በየትኛውም የሙያ ዘርፍ ላይ ያሉ ስኬታማ ሰዎችን የመተዋወቅ ዕድል ያገኛል። ከዛም ነገሮች አልጋ በአልጋ ይሆናሉ። የብራንድ አምባሳደር፣ የማስታወቂያና ሌሎች ጥያቄዎች ይጎርፋሉ። ገንዘብ፣ ዝናም በዚህ ሰው እጅ ላይ ይወድቃል። ለዚህ ነው ኢቢኤስ ከሌሎች ቴሌቪዥን ጣቢያዎች በላይ በባለሙያዎች ተመራጭ የሚሆነው። ታዲያ ዘወትር ደሳለኝ ይህንን ዕድል ነው ለልጅነት ህልሙ ሲል በገንዛ ፍቃዱ ለቆ የወጣው። ኢቢኤስ ቴሌቪዥንን ሲቀላቀል እንደ ሌሎች አቅራቢዎች ህዝብ በቀላሉ አልተቀበለውም ነበር። በርካታ ትችቶችን አስተናግዷል። አትንቀዥቀዥ፣ መረጋጋት ይጎድለዋል፣ ፈጽሞ ኢቢኤስን የሚመጥን አቅራቢ አይደለምና የመሳሰሉትን አሉታዊ ተጽዕኖ ያላቸው አስተያየቶችና ትችቶች ዘንቡበት ነበር። ቀስ በቀስ ግን ሁሉንም እያሳመነ መጣ። ተመልካቾችን ብቻ ሳይሆን የኢቢኤስ አስተዳደሮችና ባለቤቶች ሁሉ ለእሱ ያላቸው ክብርና ፍቅር ከፍ እንዲል አደረገ። የብዙ ተሰጥኦ ባለቤት መሆኑ የበለጠ እንዲፈለግ አድርጎታል። ዘመናዊ ዳንሱንም ሆነ ባህላዊ ጭፈራውን ለተመለከቱ ሰዎች ይሄማ ከጭፈራ ቤት አምልጦ የመጣ ነው ያስብላል። የስፖርት ሥራዎቹም ሆነ ሙዚቃ ጋር ያለው ቅርበት እንዲሁም ሰውነቱን በቀላሉ ማንቀሳቀስ መቻሉ ትክክለኛ የመዝናኛ ፕሮግራም አቅራቢ ዘወትር ደሳለኝ ነው እንዲባል አድርጎታል። 3 ቋንቋዎችን አቀላጥፎ መናገሩ ደግሞ የበለጠ ተመራጭ አድርገዋል። አማርኛ፣ እንግሊዝኛና ዕብራይስጥ የሚናገራቸው ቋንቋዎች ናቸው። ታዲያ ዘወትር ሰለቸኝ ደከመኝ ሳይል በብቃት ሥራዎቹን መወጣቱና ድንቅ ችሎታ እንዳለው ማስመስከሩ በኢቢኤስ ቤት ልዩ ክብርን እንዲያገኝ አድርጎታል። መቅደስ ደበሳይ፣ ሊያ ሰለሞን፣ ናፍቆት ትዕግስቱ፣ ቃል ኪዳን ግርማና ሌሎች የፕሮግራም አቅራቢዎች ሁሉ ሲለቁ መንገዱን ጨርቅ ያድርግላቸው ያለው ኢቢኤስ ዘወትር ልልቀቅ ብሎ ደብዳቤ ሲያስገባ ግን እሺ ሰላሙን ሊሉት አልሞከሩም። ይልቅስ እነሱ ጋር እንዲቆይ ብዙ ማባበሎችንና ምክንያቶችን ማቅረብ ጀመሩ። በመጀመሪያና ሁለተኛ ጥያቄው ጊዜ ደሞዝ በመጨመር በገንዘብ ሊይዙት ሞከሩ። ከጊዜያት በኋላ ድጋሚ ሲጠይቅ ፍርድ ቤት የያዘውን የብርቱካን ኬዝ አንስተው ፍርዱን ሳትሰማ መውጣት አትችልም የሚል ሐሳብን አቀረቡ። ተስማምቶ ለትንሽ ጊዜ ቆየ። አሁንም ድጋሚ መልቀቂያ ደብዳቤ ሲያስገባ ሰው እስክንተካ ትንሽ ጊዜ ስጠን ብለው ለመኑ። ይሄ ሁሉ ልመና እንዲመጣ ያደረገው ልጁ በመዝናኛ ፕሮግራም ውስጥ እንደ ጆከር ሆኖ መስራት የሚችል ባለልዩ ተሰጥኦ በመሆኑ ነው። በመጨረሻም ግን ምክንያቶችን መቀበል አልፈለገም። መልቀቅ አለብኝ፣ ወደ ህልሜ መጓዝ እፈልጋለሁ በማለት መልቀቂያውን አስገብቶ ኢቢኤስም ተስማምቶ ተለያዩ። ከዚህ ላይ አንድ ነገር አስተካክለን ለማለፍ ያህል ዘወትር ኢቢኤስን ከለቀቀ በኋላ በኢቢኤስ ቤት ሐዘን ተደጋግሞ ተከስቷል። ተወዳጁን ነጻነት ወርቅነህ ከዚህ ዓለም ድካም ባረፈ ጊዜም ቢሆን ከባልደረቦቹ ጋር ሆኖ አለመታየቱ በሶሻል ሚዲያ ላይ ምንም ነገር አላጋራም እየተባለ ሲናፈስ የነበረውም ውሸት ነው። መልእክቱንም አጋርቷል፣ ተመልክተናል። እሱም እንደ ጓደኛ እንደ ወዳጅም በጣም እንዳዘነና የቀብር ሥነ ሥርዓቱ ቀንም በካቴድራል ሥላሴ ተገኝቶ ቀብሩን ፈጽሟል። ካሜራ ውስጥ ያልገባውም ከሕዝብ መካከል ስለነበረና መድረክ ላይ ባለመሆኑ እንጂ ወዳጁን ተገኝቶ ሸኝቷል። የኢቢኤስ ቴሌቪዥን ባለቤት አቶ አማን ባረፉ ጊዜም እንዲሁ ሌሎች የቀድሞ ፕሮግራም አቅራቢዎች ወይም የኢቢኤስ የሥራ ባልደረባ የነበሩ ሰዎች በሶሻል ሚዲያም ሆነ በሌሎች አማራጮች ሐዘናቸውን ሲገልጹ ተመልክተናል።
ዘወትር ግን በየትኛው ሚዲያም ሆነ ሶሻል ሚዲያ ስሜቱን ሲገልጽ አልተመለከትንም። ይህም የሆነበት ምክንያት እንደ ሌሎቹ ሶሻል ሚዲያ ላይ አክቲቭ ስላልሆነ እንጂ ኢቢኤስን አኩርፎ ከሰዎችም ጋር ጸብ ኑሮት አይደለም። በሰላማዊ መንገድ የተለያየ ጥሩ የኢቢኤስ ወዳጅ ነው። ዘወትር ደሳለኝ ኢቢኤስን ሲለቅ ነገሮች ቀላል የማይሆኑት ለሱ ብቻ ሳይሆን ለቤተሰቦቹም ጭምር ነው። ከፍተኛ ክፍያ ከሚከፈላቸው አቅራቢዎች መካከል የሚመደበው ዘወትር ቤተሰቦቹንም የሚያስተዳድረው እሱ ነው። ትዳርን ከመሰረተ ከረምረም ያለ ሲሆን ልጅም አለው። ይህም ቤተሰብ የማስተዳደር ወይም የማኖር ኃላፊነት ሙሉ በሙሉ እሱ ላይ ያለ ግዴታ ነው። ስኬትን፣ ገንዘብን፣ እውቅናን ሁሉ ትቶ መሆን ወደሚፈልገው ህልሙ ግን ተጉዟል። ከልጅነቱ ጀምሮ ትልልቅ ኢቨንቶችን የመምራት ፍላጎት ነበረው። ከቴሌቪዥን ፕሮግራም አቅራቢነት ይልቅ ልቡም መንፈሱም ለመድረክ መምራት ያደላል። ዘወትር መድረክ መሪ መሆን የሚፈልገው ሀገር ውስጥ ብቻ አይደለም፣ ዓለም አቀፍ መድረኮችን መምራት ይፈልጋል። ትልልቅ ኮንሰርቶችን፣ የሙዚቃ ዝግጅቶችን፣ የዓለም ዋንጫ ዝግጅቶችን፣ የባለሥልጣኖችን መድረክ፣ በአጠቃላይ ዓለም ላይ ያሉ የሚባሉ ኢቨንቶችን የመምራት ፍላጎት ነበረው። ለዚህ ደግሞ ነገሮችን የሚያቀሉለት ለመዝናኛው ዓለም የሚሆን ተሰጥኦ ስላለው ብቻ አይደለም። የዓለም መግባቢያ የሆነውን የእንግሊዝኛ ቋንቋ ማቀላጥፎ መናገር መቻሉ ብቻም አይደለም። ራሱን በትምህርት ለማብቃትም ብዙ እርምጃ መጓዙ ጭምር ነው። የመጀመሪያ ዲግሪውን በኮምፒውተር ሳይንስ ከጨረሰ በኋላ ማስተርሱን ደግሞ የዛሬ ዓመት ከአዲስ አበባ ዩኒቨርሲቲ በሕዝብ ግንኙነትና በስትራቴጂክ ኮሚኒኬሽን ተመርቋል። ማስተርሱን የተማረበት ምክንያትም የልጅነት ህልሙንና ፓሽኑን ለማሳካት ነው። ከዓመታት ቀደም ብሎ እንደተናገረው እግዚአብሔር ከረዳን ዓለም አቀፍ ትልልቅ መድረኮችን መምራትና ግሎባል አይከን መሆን እፈልጋለሁ ብሎ ነበር። እንደዛ ሳይሆን ያው በሆነ በዓለም አቀፍ መድረክ ላይ ግሎባል አይከን የመሆን ዓላማና እቅድ አለኝ። ያው ከእግዚአብሔር ተጨምሮበት አይጥሩ። ታዲያ በመጨረሻም የሚመኘውንና የሚፈልገውን ነገር ለመስራት ሲል ኢቢኤስ ለቆ እንቅስቃሴውን ጀምሮ ነበር። መንገዶችም እየተከፈቱለትና አጀማመሩን ፍሬ እያፈራ ይገኛል። ዝርዝሩ ወደፊት የሚገለጽ ቢሆንም ከሀገር ውጭ ትልቅ የመድረክ ዝግጅትን ለመምራት ተፈራርሟል። ይህ መድረክ ሌላ መድረኮችን እያመጣለት እንደሚመኘውና እንደሚፈልገው ግሎባል አይከን እንደሚሆን የጉዞ መነሻ በደንብ ያስታውቃል። እሱም እጅግ በጣም በቅርብ ጊዜ በትልቅ ነገር ጠብቁኝ ብሏል። ከፊርማው ጋር ተያይዞም እጅግ በጣም ምርጥ ጊዜና ጥሩ ነገሮችን ይዞ የሚመጣ እድል ነው፣ ፈጣሪን አመሰግነዋለሁ ብሏል። በነገራችን ላይ ጥበብ ሰለሞንም የዘወትርን ህልም የምትጋራ የፕሮግራም አቅራቢ ነው። ዘወትር አጥብቆ የሚወደውና መኖር የሚፈልገው በዚህ ሙያ ውስጥ ይህን እየሰራው ነው በማለት ስኬታማ የሆነበትን የገንዘብም የእውቅናም ሆነ ሌሎች ጥቅማ ጥቅሞች ሁሉ ወደ ጎን በመተው የሚፈልገውን ነገር ፍለጋ ተጉዟል። የፈለገው ነገርም ብዙ አላደከመውም፣ አግኝቶታል። ቀሪ ሕይወቱንም የሚፈልገውን ነገር እየሰራ በደስታና በስኬት ደግሞም ዓለም አቀፍ እውቅናውንም ጭምር እንዲያገኝ እየተመኘን ቪዲዮአችንን እንጨርሳለን። እናንተ መልካም ምኞታችሁን ወይም ሌላ አስተያየት ካላችሁ በኮመንት መስጫው እያጋራችሁን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።